አሜን አሜን ሃሌሉያ። የጌታ የኢየሱስ ክርስቶስ ጸጋና ሰላም ሁላችሁም በያላችሁበት ይሁንላችሁ። ሰላም ሰላም ላለው ጌታ ይባረክ። ህይወትን የሚሰጥ በህይወት ኑሩ ያለን ጌታ ዛሬ በሚባል ቀን ትላንት የሚባለውን በሱ አልፈን ዛሬ የሚባለውን ደግሞ ከሱ ተቀብለናል። ክብር ለጌታ ይሁን። በተቀበልንበት ቀን ደግሞ በጸጋውና በመንፈሱ ኃይል ውለን እንድናመሽ እግዚአብሔር ይርዳን። ዛሬ ደግሞ ጌታ ረድቶኝ መንፈሱ መርቶኝ መጥቻለሁ። እግዚአብሔር ለኔ ያስተማረኝን አብረን ደግሞ እናያለን። በጸሎት እንጀምርና ወደ እግዚአብሔር ቃል እንሄዳለን። ይሄም በእግዚአብሔር አይን ቀላል ነው። ቀላል አለች ሊሊ መዝሙሯን ላይ ስታዳምጡ። እንግዲህ መዝሙር ህይወት ነው። ሰው በህይወቱ በሚያልፍበት መንገድ ሁሉ ይማርበታል። የተማረው ደግሞ በውስጡ መዝሙር ሆኖ ግጥም ሆኖ ምስክር ሆኖ ይወጣል። ክብር ለጌታ ይሁን። ሁሉ ነገር በእግዚአብሔር አይን ቀላል ነው። በዚህ መሰረት ወደ ጸሎት እንሄዳለን። ጌታ እንጠራዋለን። ሃሌሉያ። ሁሉን የምትችል በሁሉ ላይ ስልጣን ያለ አልፋና ኦሜጋ መጀመሪያም መጨረሻም የሌለህ ልዑል እግዚአብሔር ሆይ በልጅ በክርስቶስ ህይወት የሰጠህን ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራህን በዛ ብርሃን በኢየሱስ ውስጥ በጸጋህና በመንፈስ በቃልህና በድምጽ እንኖር ዘንድ የምትወድ የሁሉ ጌታ የሁሉ ንጉስ እናመሰግንሃለን። ጌታ ሆይ ቃልህ ህይወት ነው። ቃልህ ድምጽህ ነው። ቃልህ ሲመጣ ቀንበር ይሰበራል። ቃልህ ሲመጣ ጨለማ ይቀደዳል። ቃልህ ሲመጣ የወደቀ ይነሳል። ቃልህ ሲመጣ የሞተ ያለቀለት የበቃው እንደገና ህይወት ያገኛል። ስለ ሕያው ቃልህ ድምጽህ እጅግ እናመሰግንሃለን። ቃልህ ምርኩዛችን ነው። ቃልህ ተስፋችን ነው። ቃልህ መደበቂያችን ነው። ቃልህ በምንም ጭንቀት ችግር ውስጥ ስንሆን ወደ አንተ መለስ ስንል ድምጽህ ነውና ስለ ሕያው ቃልህ እጅግ እናመሰግንሃለን። የሚኖረንን ጊዜ ቃሉን የሚያስተምረው የሚገልጠው ቅዱስ መንፈስ ስለሆነ መንፈስ በመገኘቱ ለእያንዳንዳችን እንዳለንበት ወደ ውስጥ ጠልቆ የሚገባ ገብቶ ህይወት የሚሆን የሚያባንን የሚያነቃ የሚያበረታ የሚያጸና በጠላትም ፊት የሚያቆም ለእግዚአብሔርም የሚገባውን ምስጋና በሆነም ባልሆነም ጊዜ እንድንሰዋ የሚያደርገን ድምጽ ስለሆነ ጌታ ሆይ መንፈስ በነጻነት ያገለግለን ዘንድ ይናገረን ዘንድ ሰምተን መኖር እንችል ዘንድ እንድትረዳን በጌታ በኢየሱስ ስም እንጠይቃለን። ስለ ሁሉም እናመሰግንሃለን። አሜን አሜን አሜን። ክብር ለእግዚአብሔር ይሁን። የማነበው ቃል ሁለተኛ ነገሥት ላይ ነው። ሁለተኛ ነገሥት ምዕራፍ 3 ላይ እናነባለን። 2 ቁጥሮች። ጌታ ይባረክ። ክብር ለእግዚአብሔር ይሁን። እንደዚህ የሚል ቃል አለ። በጌታ በኢየሱስ ስም አነባዋለሁ። ሁለተኛ ነገሥት ምዕራፍ 3 ላይ ነው የማነበው። እሱን አነብና ያው መንፈስ እንደመራን አብረን እንሰማለን። ጌታ ይባረክ። ከቁጥር 14 ጀምሮ አነባዋለሁ። ኤልሳ እንዲህ አለው፣ የማገለግለው ሕያው እግዚአብሔር የይሁዳን ንጉሥ ኢዮሳፍጥን ባላከብር ኑሮ አንተን አላይህም፣ እንዲያውም ጉዳይም አልልህም ነበር። አሁን ባለ በገና አምጡልኝ። ባለ በገና በሚደረድርበት ጊዜ የእግዚአብሔር እጅ በኤልሳ ላይ መጣ። እንዲህም አለ፣ እግዚአብሔር የሚለው እንዲህ ነው፣ በዚህ ሸለቆ ብዙ ጉድጓዶች ቆፍሩ። እግዚአብሔር እንዲህ ይላል፣ ነፋስም ሆነ ዝናብ አታዩም፣ ሸለቆ ግን በውሃ ይሞላል። እናንተም የቀንድም ከብቶቻችሁ ሌሎችም እንስሶቻችሁ ትጠጣላችሁ። ይህ በእግዚአብሔር ፊት ቀላል ነው። ሞዓብን በእጃችሁ አሳልፎ ይሰጣችኋል። ክብር ለጌታ ይሁን። ኢየሱስ ክርስቶስ የጌቶች ጌታ ነው። ይሄንን ቃል ስናይ እዚህ ምዕራፍ ላይ የምናያቸው ንጉሶች አሉ። 3 ንጉሶችን እናያለን። የእስራኤል ንጉስ አለ፣ የይሁዳ ንጉስ አለ፣ የኤዶም ንጉስ አለ። እነዚህ ንጉሶች ተስማምተው አብረው ሆነው ለመዝመት ተስማምተው እናያለን። ግን በራሳቸው
ሐሳብ ምክር ተስማምተው ከወጡ በኋላ ያጋጠማቸውን ቁጥር 9 ላይ ያነባዋለሁ። እንደዚህ ይላል። ኢዮሳፍጥ የምንዘምተው በየትኛው መንገድ ነው ብሎ ጠየቀ። ኢዮራም በኤዶም ምድረ በዳ አልፈን ነው ሲል መለሰለት። ስለዚህ የእስራኤል ንጉሥ ከይሁዳ ንጉሥና ከኤዶም ንጉሥ ጋር ለመዝመት ተነሱ። 7 ቀን ከዞሩ በኋላ ለሰራዊቱም ሆነ ለእንስሶቹ የተረፈ ውሃ አልነበረም። የእስራኤል ንጉሥ ወዮ እግዚአብሔር እኛን 3 ነገሥታት የጠራን ለሞባአም አሳልፎ ሊሰጠን ነው አሉ ይላል። እነዚህ 3 ንጉሶች ተስማምተው ዘምተዋል። ለ7 ቀን ከሆናቸው በኋላ ግን ድል ሳይሆን ያገኙት ያላቸው ሁሉ አልቆ ባዶ እንደሆኑ ውሃ እንኳን እንዳልነበራቸው የያዙት ነገር እንዳለቀ እናያለን። ልክ ሲያልቅ ባዶ ሲሆኑ ማሸነፍ ሳይሆን ራሳቸውም ግራ መጋባቱ ሲገቡ ምን አይነት ሐሳብ ውስጣቸው መጣ? ወደ እግዚአብሔር አሳልፎ ሊሰጠን ነው አሉ። እንዲያውም በጣም ይገርማል። የእስራኤል ንጉሥ ወዮ እግዚአብሔር እኛን 3 ነገሥታት የጠራን ለሞባአብ አሳልፎ ሊሰጠን ነው አሉ። ሁኔታው የሄዱበት ነገር ውሃው አለቀ። ብዙ ከመጀመሪያው ስናይ ብዙ ነው ታሪኩ። ግን አሁን ያለንበት ላይ ሆነን ስንመለከት ወደ እዚህ ንፋስም ዳመናም ሳያዩ በክብሩ ወደሚገለጠው ጌታ ያመጣቸው ቁልፉ እነሱ ተስማምተው ከወጡ በኋላ ለመዝመት ተነስተው ውሃቸው አለቀ፣ የተረፈም የለም፣ የሚጠጡትም ምንም ነገር አጡ። ያኔ ምን ውስጣቸው መጣ? እግዚአብሔር አሳልፎ ሊሰጠን ነው አሉ። ይሄንን ካሉ በኋላ በጣም የሚገርመው ቁጥር 12 ላይ ስንሄድ ኢዮሳፍጥ የእግዚአብሔር ቃል ከእርሱ ዘንድ ይገኛል። ስለዚህ የእስራኤል ንጉሥ ኢዮሳፍጥ የኤዶም ንጉሥ አብረው ወደ እርሱ ሄዱ። ወደ ማን? ወደ እግዚአብሔር ሰው ሄዱ። የእግዚአብሔርን ቃል ፈለጉ። መቼ ነው ቃሉን የፈለጉት? ተስማምተው ሲወጡ አይደለም። ወጥተዋል ለመዝመት፣ ውሃቸው አለቀ። አሁን ጥያቄ ሲሞሉ አይደለም እኛን አሳልፎ እግዚአብሔር ሊሰጠን ነው ወደሚለው መደምደሚያ፣ ወደ ባዶነት፣ ወደ ተስፋ መቁረጥ ሲመጡ ምንን ፈለጉ? የእግዚአብሔርን ቃል ፈለጉ። እግዚአብሔር ይመስገን። እነሱ ያሰቡት እቅድ አልተሳካም። ሳይሳካ ሲቀር የእግዚአብሔርን ቃል ፈለጉ። የእግዚአብሔርን ቃል ፈልገው እግዚአብሔር ድምፅ እንዲያሰማቸው ፈለጉ ማለት ነው። ያኔ ነው እንግዲህ የእግዚአብሔር ድምፅ በኤልሳ የመጣላቸው። ክብር ለእግዚአብሔር ይሁን። ሲመጣ የእግዚአብሔር ድምፅ ምን አለ? የእግዚአብሔር እጅ መጣች ይላል። ሃሌሉያ ሃሌሉያ። ወደ ራሳችን እንወስደዋለን። በህይወታችን በራሳችን የምንሞክረው ነገር ይኖራል። እንጥራለን፣ እንሞክራለን። ነገሩ ሳይከናወን ሳይሳካ ሲቀር ደግሞ እግዚአብሔርም ከኛ ነገር ጋር የተስማማ ይመስለናል። በቃ እግዚአብሔር እኔን በዚህ እንዳልፍ ፈልጎ ነው፣ እግዚአብሔር ይሄን ነገር እኮ ያየዋል፣ ግን በቃ ፈልጓል ብለን የምንደመድምበት ባዶነት የሚሰማን፣ ኪሳራ የሚሰማን፣ ወደ ኋላና ወደፊት የሰማናቸው የእግዚአብሔር ድምጾች ከኛ የሚርቁበት፣ አሁን ያሉት ሁኔታዎች የሚከቡን፣ ተስፋ የሚያስቆርጡ፣ ባዶ የሚያረጉ፣ ግራ የሚያጋቡ ድምጾች የሚመጡበት ጊዜ አለ። ለሁሉ ጊዜ ስላለው በህይወታችን የሚያጋጥሙን ነገሮች ሁሉ ወዴት ነው የሚወስዱን ነው። እነዚህ 3 ንጉሶች ሳይሳካላቸው ሲቀር ምንን ፈለጉ? የእግዚአብሔርን ቃል ፈለጉ። ዛሬ እኔና እናንተ በምንም ሁኔታ ውስጥ ያላችሁ፣ በራሳችሁ የሞከራችሁት ነገር፣ የመሰላችሁ ነገር፣ የያዛችሁት የመሰላችሁ ነገር፣ የከጃችሁ ያመለጠ ነገር፣ የጨለመ ግራ የገባ ሸክም የበዛ ባዶነት የበዛ፣ ነጋ ሲባል ለእናንተ የማይነጋ፣ መሸ ሲባል ምንም የማይደንቃችሁ፣ ቀንም ማታ ምሽት ውስጥ ያላችሁ፣ ጨለማ ውስጥ ያላችሁ፣ ፍርሃት ውስጥ ያላችሁ፣ ባዶነት ውስጥ ያላችሁ፣ ሐሳብ ውስጥ ያላችሁ፣ ጭንቀት ውስጥ ያላችሁ ወዴት ነው የምንሄደው? ወደ እግዚአብሔር ቃል። ምክንያቱም ሰማይና ምድር ያልፋል፣ ቃሌ አያልፍም ወዳለው ጌታ ቃሉ ድምጽ ስለሆነ ወደዛ ዘንበል እንድንል እግዚአብሔርን እንድንፈልገው ተፈልጎ የሚገኝ ተገኝቶ የሚያስደንቅ ጌታ ስለሆነ እግዚአብሔር ይመስገን። ስለዚህ ምን አላቸው?
እንዲህም አላቸው እግዚአብሔር የሚለው እንዲህ ነው። ሃሌሉያ። እግዚአብሔር እንዲህ ይላል። እግዚአብሔር በአንቺ ችግር ላይ፣ በእኔ ችግር ላይ፣ በወንድሜ ችግር ላይ፣ በባዶነት ላይ፣ በጨለማ ላይ፣ በተስፋ መቁረጥ ላይ፣ በግራ መጋባት ላይ እግዚአብሔር እነዚህ ንጉሶች እግዚአብሔር ተስማምቶ ነው ይሄ ሆነብን ብለው እንደመሰላቸው ሳይሆን ሃሌሉያ ሃሌሉያ አሳልፎ ሊሰጠን ነው እንዳሉት ሳይሆን እግዚአብሔር ግን ለኔና ለናንተ እንዲህ ይላል። ከሰማነው ማለት ነው። ካለንበት ሁኔታ የሚያወጣ፣ ከተያዝንበት ሁኔታ የሚያስፈታ፣ የሞተና ያለቀ የሸተተውን ህይወት የሚዘራ፣ በቃሉ ላይ ስናነብ እግዚአብሔር ያደረጋቸው ድንቅ ነገሮች በልጁ በኢየሱስ እናያለን አይደለ? አልዓዛርን ከሞት ያስነሳ ዛሬም ሕያው ነው። ዛሬም በጨለማ፣ ዛሬም በሞተ፣ ዛሬም ተስፋ ባስቆረጠ እግዚአብሔር እንኳን ለዚህ ነገር በቃ ይሁን ብሎ ነው ብንል እንኳን እግዚአብሔር ያለው አይቀርም። ሰማይና ምድር ያልፋል። እግዚአብሔር በእኔና በእናንተ ህይወት ውስጥ ግን ያሰበው ሳይፈጸም አያልፍም። እኛ ግን ስንጀምር ከእግዚአብሔር ጋር፣ ስንጨርስ ከእግዚአብሔር ጋር እንዲሆን እግዚአብሔር ይርዳን። ሃሌሉያ። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲህ ይላል፣ ነፋስም ሆነ ዝናብ አታዩም፣ ሸለቆ ግን በውሃ ይሞላል። እናንተ የቀንድ ከብቶቻችሁ ሌሎችም እንስሳት ትጠጣላችሁ። ይህ በእግዚአብሔር ፊት ቀላል ነው። ሃሌሉያ። ልታዩ የምትፈልጉትን ነገር አታዩም፣ ነገር ግን ልታገኙ የምትፈልጉትን ነገር ይሆናል። ለምን? ይሄ እናንተን የከበዳችሁ ያቃታችሁ ነገር ለናንተ ነው፣ ለእግዚአብሔር ግን ቀላል ነው። ሃሌሉያ። ሰፈር የመቀየር ማለት ነው ወገኖቼ። ሰፈር መቀየር፣ በጭንቀት ሰፈር ውስጥ፣ በባዶነት ሰፈር ውስጥ፣ በተስፋ መቁረጥ ሰፈር ውስጥ በቃ እግዚአብሔርን በዚህ ውስጥ እንዳልፈቅዶ ነው ብለ በተገመደመ መንደር ውስጥ ሳይሆን ከዛ ሰፈር ወተን እኛ የከበደ፣ እኛ የጨለመ፣ እኛ ግራ ያጋባን ነገር ለእግዚአብሔር ግን ቀላል ነው። ሃሌሉያ። ቀላል ነው። በእኛ አይን ያየነውን ነገር ሳይሆን በእግዚአብሔር አይን ጉዳያችን ሲታይ ቀላል ነው። ሰማይና ምድር በቃሉ ያጸና፣ እኔና እናንተን አጥንትና ጅማት በማህፀን ውስጥ አዋህዶ እፍ ብሎ ትንፋሽ የሰጠ፣ ወደ ምድር ያመጣ፣ ሃሌሉያ፣ በሄድንበት መንገድ የማይጥል የማይተው፣ ከሁኔታችን ጋር የማይሄድ፣ ከሁኔታችን ጋር እግዚአብሔር የሚሄድ ቢሆን ዛሬ እኔና እናንተ የት ነበርን ወገኖች? ገባችኋል? ከሁኔታችን ጋር ስል በቃ እኛ እኮ ምስጋናችን እንኳን ወደ ራሳችንን እያንዳንዳችን የተደረገ ቀን አቤት ምስጋናው፣ አቤት እልልታው፣ የጎደለ ቀን የት እንደሆነ ራሳችን ጠይቅ። እግዚአብሔር ይሄንን ቢያይ እንዴት ይሆናል? እኛ እኮ ሲጎድልም ሲሞላም አይደለም፣ በህይወት እስካለን ድረስ ለእግዚአብሔር የሚገባውን ምስጋና እንሰዋ ዘንድ እግዚአብሔር የኔና የናንተን መስዋዕት ይወዳል። እንደ ፍቃዱ የሆነ መስዋዕት፣ እሱ ሊያየው የሚገባ መስዋዕት፣ እንደ ቃሉ የሆነ መስዋዕት ከኛ ይፈልጋል። ግን በእኛና በእኛ ከፍታና በእኛ ዝቅታ ውስጥ የተወሰነ ጌታ ስላልሆነ ስሙ ይባረክ። የወደዳቸውን እስከ መጨረሻው ወደዳቸው። ሃሌሉያ። እዚህ መውደዱ ስላለን ነው ያለ ነው። ክብር ለእግዚአብሔር ይሁን። ይሄ በእግዚአብሔር ፊት ምንድነው? ቀላል ነው። የእግዚአብሔር ቃል በምንም ሁኔታ ውስጥ ብንሆን የእግዚአብሔር ቃል ለኛ ምናችን ነው? ተስፋችን ነው። ተስፋ ነው የእግዚአብሔር ቃል። ተስፋ ካጣንበት ቦታ ነገር እንኳን ሳይሆን እኛን በተስፋ ምን ያደርገናል? ያነሳናል። ሃሌሉያ። የሆነ ዝም ብለን በሐሳብና በጭንቀት ሰፈሩ ስንሄድ የእግዚአብሔር ቃል ሲመጣ ይመልሰናል። በምሪት የምንሄድ ያደርገናል። የእግዚአብሔር ምሪት እንድንከተል ያደርገናል። ሃሌሉያ። ስለዚህ የእግዚአብሔር ቃል ለኔና ለናንተ ህይወት ነው። በምንም ሁኔታ ውስጥ የመጀመሪያው ለነገራችን ለከበደን ነገር የምንፈልገው ቢሆንልን በጸጋውና በመንፈሱ የእግዚአብሔርን ቃል መፈለግ፣ የእግዚአብሔርን ድምፅ መፈለግ፣ ለመስማት ልብና ጆሮአችንን መክፈት ይሆንልን። ክብር ለእግዚአብሔር ይሁን። እዚህ ላይ ቅድም ሳነበው ምንድን ያለው የእግዚአብሔር ሰው? ባለበገና፣ አሁን ባለበገና አምጡልኝ አለ። ሃሌሉያ። ያኔ በመረጋጋት የእግዚአብሔርን ድምፅ ሊሰማ፣ የሰማውን ሊያሰማ ማለት ነው። በእግዚአብሔር ፊት የምናቀርበው ምስጋና
በምንም ነገር ውስጥ አይጉደልብን። እያመሰገንን እየባረክን ነገራችንን የሚቋጭና የሚሰራ ጌታ ይሄም በኔ አይን ቀላል ነው ይላል። ሃሌሉያ። እነዚህ 3 ንጉሶች ተስማምተው ከወጡ በኋላ 7 ቀን ዞረው ውሃቸውም አለቀ። አይ እግዚአብሔር በቃ በምንሄድበት በዚህ መንገድ ብለው ተስፋ መቁረጥ መንገድ ውስጥ ነበሩ። ወዮ አሉ። እግዚአብሔር እኛን 3 ነገስታት የጠራን ለሞዓብ አሳልፎ ሊሰጠን ነው አሉ። እንደውም የተጠራ ነው ልንሰጥ ነው አሉ። እግዚአብሔር ደግሞ ይሄ በኔ አይን ቀላል ነው አለ። መቼ? የእግዚአብሔርን ቃል የእግዚአብሔርን ድምጽ ሲፈልጉ። ከዛ በኋላ የሆነውን ያው ከእግዚአብሔር ድምጽ በኋላ የሆነውን ታዩታላችሁ። ዛሬስ እግዚአብሔር እኔና እናንተን ምን ይለናል? ዛሬ በምን ሁኔታ ናችሁ ይሄን ድምጽ የምትሰሙ ወንድሞቼ እህቶቼ? የከበደ ነገር አዎ የተሸከምነው ስጋ ነው። የምናለቅስበት ነገር አለ። የሚናፍቀን ነገር አለ። ያልገባን ነገር አለ። ለረጅም ዓመት የጠበቅነው ከእግዚአብሔር ሰምተን ይሆናል ብለን የናፈቅነው ፍጹም በማይገናኝ ሁኔታ ሆኖ ይሆናል። ደጁን እያየን የምንጠብቀው ማንን ነው? የምንጠብቀው ጌታ በድንገት ይገለጣል። እኛ ግን ከችግራችን በላይ ከሁኔታችን በላይ የሚገባውን ለሚገባው እንድንሰጥ እግዚአብሔር እያንዳንዳችን ይርዳን። ዛሬ ይሄ በእኔና በእናንተ አይን ሲታይ ለምክር የምታቀርቡት ለሰዎች ቢታይ ችግራችሁ ከባድ ነው። ከከባድም በላይ ስም ሊሰጠው ይችላል። ነገር ግን ነገራችን ይዘን በእግዚአብሔር ፊት ስንመጣ ግን ለእግዚአብሔር ምንድን ነው? ቀላል ነው። ይሄ በእግዚአብሔር አይን ቀላል ነው። ስለዚህ ከራሳችን እይታ ወተን ከመሰለን እይታ ወተን እነዚህ 3 ንጉሶች በቃ እግዚአብሔር አሳልፎ ሊሰጠን ነው የሚል እይታ ውስጥ ነበሩ። ወዮ የሚል እይታ፣ አሳልፎ ሊሰጠን ነው ለካስ የጠራን የሚል እይታ ውስጥ ነበሩ። ነገር ግን የእግዚአብሔርን ቃል በፈለጉ ጊዜ እነሱ እንዳሉት ሳይሆን እግዚአብሔር ይሄ በኔ አይን ቀላል ነው አለ። ሃሌሉያ። ወደ እግዚአብሔር ቃል ስንመለስ ወደ መገኘቱ ጥያቄያችን ይዘን ስንመጣ ለእኔና ለእናንተ የከበደን ለእግዚአብሔር ቀላል ነው። ክብሩን መግለጫ ነው፣ ለእኛ መሳሪያ ነው፣ መጽኛ ነው። እንዲሁ እንደ ቃሉ ይሆንልን። ክብር ለጌታ ይሁን። ስለሰጠን ቃል እግዚአብሔር እናመሰግናለን። ዛሬ ከራሳችን ጋር ተስማምተን በራሳችን መንገድ ሄደን መንገድ ላይ ቆመን ቢሆን ከሰዎች ምክርና ሐሳብ በሰማኑ ነገራችን መንገድ ላይ እኛ መንገድ ላይ ቆመን ቢሆን ዞር ብለን የእግዚአብሔርን ቃልና ድምጽ የምንፈልግበት ኃይል እንዲለቀቅልን ያኔ ንፋሱም ሳይሆን ዳመናውም ሳይሆን በነገሩ ላይ የሚገለጥ የሚራመድ ጌታ በእኔ ፊት ቀላል ነው ስላለን ስሙ ይባረክ። እናመሰግንሃለን ጌታ ሆይ። ቃልህ ሕይወት ነው። ቃልህ ይመራል። ቃልህ ተስፋ ነው። ስለ ሕያው ቃል እናመሰግንሃለን። በምንም ሁኔታ ውስጥ ሆነን ፊት ስንመጣ ይሄ በአንተ አይን ቀላል ነው። ለእኛ ግን ሊገባን የሚገባው ነገራችን በእኛ አይን ሳይሆን በአንተ አይን ቀላል መሆኑን የሚያስረዳው አስረድቶ በውስጣችን የሚተክለው የሚናገረውን መንፈስህን መስማት እንድንችል እያንዳንዳችን እንዳለንበት ሁኔታ ጌታዊ እንድትረዳን እንጠይቃለን። ስለሰጠህን ቅዱስ ቃል፣ ስለቃተተልን፣ ስላስተማረን፣ ስላባነንን፣ ስላነቃን መንፈስህ ጌታ ሆይ ወደ ማን መሮጥ እንዳለብን፣ ከማን ጋር መማከር እንዳለብን፣ ነገራችንን ለማን አሳይተን ከማን መስማት እንዳለብን ጌታ ሆይ ስለተናገረን ሕያው ቃል በእኔ አይን ቀላል ነው ስላልከን በእኛ አይን የከበደንን በአንተ ፊት ስናመጣው ይሄ በእኔ አይን ቀላል ነው ብለህ ምንም ነገር በሌለበት አንተ ስትመጣ ግን ነገሩ ስለሚመጣ የጠፋው ስለሚመለስ ያልገባን ነገር ስለምንረዳ የጨለመብን ስለሚበራ የታሰረው ነገር ስለሚፈታ ያስጨነቀን ስለሚሰበር ከጌታ አባትና ንጉሥ ሆይ በዚህ ሰዓት በመስማማት ከጥያቄ መንደር፣ ከፍርሃት መንደር፣ ከተስፋ መቁረጥ መንደር፣ ለራሳችን በራሳችን ከማውራት መንደር ልክ እነዚህ ንጉሶች እንዳወሩት ጌታ ወዮ እግዚአብሔር ለካስ የጠራን አሳልፎ ሊሰጠን ነው አሉ። ሁኔታው ያንን አሳያቸው። ግን ወደ ቃል ሲመጡ ንፋስም ሳይኖር ዳመናም ሳይሆን ውሃውን የሚያሞላ ይሄ በእኔ አይን ቀላል ነው አሳልፌው መሰጠት ሳይሆን አሳልፌ እሰጣችኋለሁ የምትል ጌታ ስለሆንክ ስም ይባረክ። ዛሬም አልፎ የተሰጠ የመሰለን ነገር ሁሉ እንደገና ያንተን ክብር የምናይበት የምንደነቅበት ስለሆነ በዚሁ መንፈስና መገኘት ይሄ በእግዚአብሔር አይን ቀላል ነው እያልን እንድንቆም ጸጋህና መንፈስ ይርዳን። ስለ ሁሉም እናመሰግንሃለን። ክብሩ ለአብና ለወልድ ሁልጊዜ ለሚያስተምር፣ ለሚመክር፣ ለሚያባንን፣ ለሚያነቃ ወደ ሐሳብና ወደ ፍቃድ በመገኘቱና በርህራሄ የሚያመጣን ቅዱስ መንፈስህን እናመሰግናለን።
በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። ክብር ለጌታ ይሁን። በዚህ ቃል እንግዲህ ለምታዳምጡ ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ትውልድ እግዚአብሔር በዚህ ውስጥ ባላችሁበት ሁኔታ ከከባዱ ነገር በሱ አይን ቀላል መሆኑን የሚያስተምረው መንፈስ በውስጣችሁ ድምጽ ይሁን። ብንኖር ጌታ ቢፈቅድ በሌላ ጊዜ ደግሞ እመጣለሁ። ሰላማችሁ ይብዛ።